ለፈቀደልን እናወራለን። በማቴዎስ ወንጌል ምዕራፍ 25 ቁጥር 13 ላይ ቀኒቱ እና ሰዓቲቱ ቀርባለችና ወይም ቀኒቱና ሰዓቲቱን አታውቁምና እንግዲህ ንቁ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ሲጻፉት እስቲ ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። እንግዲህ ሲል ከአሁን ሰዓት ጀምሮ ማለት ነው። ይህን ትምህርት ከሰማችሁበት ሰዓት ጀምሮ ወይም ደግሞ ቁርጥ ውሳኔ ከወሰናችሁበት ሰዓት ጀምሮ ንቁ ይላል። ይሄ ቃል ከማቴዎስ ወንጌል ምዕራፍ 24 በመቀጠል ስለ ዓለም ፍጻሜ የተናገረበትን ክፍል ይዞ ነው የመጣው። ማቴዎስ ወንጌል ምዕራፍ 24 የዓለም ፍጻሜ እንዴት እንደሚሆን፣ በመጨረሻ ዘመን ምን አይነት ሰው እንደሚመጣ፣ እንዴት አይነት ህዝብ እንደሚሆን እያለ እየተናገረ መጥቶ ልክ ምዕራፍ 25 ቁጥር 13 ላይ ሲደርስ ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ብሎ ጻፈልን ማለት ነው፣ ወይም ነገረን ማለት ነው። ሐዋርያው ቅዱስ ማቴዎስ በምጽአት ጉዳይ ላይ ከሐዋርያው ቅዱስ ዮሐንስ በመቀጠል በሰፊው የጻፈ አባት ነው ወይም ሐዋርያ ነው። በራእይ ዮሐንስ የአዲስ ኪዳን የትንቢት መጽሐፍ ተብሎ የሚጠቀሰው በራእይ ዮሐንስ ላይ ምንም እንኳን ስለ ፍጻሜው ዘመን በደንብ ተብራርቶ ቢጠቀስም ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 33 ዓመት ከ3 ወር በዚህ ምድር ላይ የተመላለሰ ባስተማረበት ወቅት ያስተማረውን ግን በሰፊው የጻፈልን ማቴዎስ ወንጌላዊ ነው። እንግዲህ መጽሐፍ ቅዱሱ ምንም እንኳን የማቴዎስ ወንጌል ቢልም ማቴዎስ ግን ስለ ኢየሱስ ክርስቶስ የተናገረው የምስራች ማለት እንደሆነ እንረዳለን። እስቲ ይህንን ስዕል አስተውላችሁት እና ከስር ምን ብዬ ጽፌበታለሁ? የዚህ ስዕል ትርጉም ምን እንደሆነ በኮሜንት ላይ ጻፉ ተብሏል። እኔም ይህን ስዕል ያገኘሁት ከቲክቶክ ላይ ነው እና በጣም ደስ ስላለኝ ነው፣ ስለገረመኝ ነው፣ ትርጉም ስለሰጠኝ ነው ይህን ስዕል እዚህ ጋር ያመጣሁት። የምናስተምረው ትምህርት ውስጥ ይሄ ስዕል ትርጉም ሰጥቶኛል። አይታችሁት ከሆነ እዚህ ጋር ያለው ሰው ይሄ ሰው የተዘበራረቀ ምንድን ነው የሚባለው? ስሙን አምጡልኝ። የሚገጣጠም መጫወቻ ጭንቅላት መፈተኛም ነገር ነው እና ተዘበራርቋል፣ አልተገጣጠመም። ግን ወደ ቤተክርስቲያን እየሄደ ነው፣ ገና ተራራውን እየወጣ ነው ያለው። ሴቶቹን ደግሞ ተመልከቷቸው። ገብተው ከቤተክርስቲያን ተሳልመው ሲወጡ ተስተካክለው ሲወጡ እንዴት ጭንቅላታቸው ላይ ያለውን መሳሪያ እንዴት እንደተገጣጠመ እያያችሁ ነው። እንደሚባለው ፐርፖር ነው ፐርፓር በእንግሊዝኛ ጻፉት እስቲ። ፓና ፖን እኮ ተሳሳታላችሁ፣ ሁላችንም እንሳሳታለን። እና ቤተክርስቲያን ደርሰን ስንመጣ ምን ሆነን እንደምንመጣ ማሳያ ነው። ሳይንስን ተጠቅመው በጥሩ ምሳሌ ገልጸውታል። የሚሄደው ሰውዬ ተዘበራርቆ ነው የሚሄደው፣ ሲመለስ ግን ተገጣጥሞ ተስተካክሎ ነው የሚመጣው። እና ቤተክርስቲያን እንዲህ ናት። እና ንቁ የምትለን እንደዚህ ተገጣጥመን እንድንመለስ ነው። እግዚአብሔር የወላለቀብንን የላላውን ሁሉ አስተካክሎ ገጣጥሞ ህይወታችንን የተዘበራረቀው ማንነታችንን ያስተካክልልን። አረቢክስ ኪብ ነው የሚባለው። እሺ ያው እቃውን ወደዋለሁ፣ ደስ ይለኛል፣ ግን ብዙም ተጫውቼው አላውቅም። እሱን ነገር መገጣጠም ደስ ይላል፣ ግን ይከብዳል። በጣም ከባድ ነው። ይሄን የሚሰሩ ሰዎችን አደንቃቸዋለሁ። በጣም ነው የማደንቃቸው። እሺ በማቴዎስ ወንጌል እንግዲህ ምዕራፍ 25 ቁጥር 13 ላይ ያለውን መሰረት አድርገን ሌላ ሀሳቦች እናነሳለን። ንቁ ያለን ከምንድን ነው የምንነቃው ነው? የቃሉ ትርጉም ምንድን ነው? ንቁ የሚለው ያው አስተውሉ ነው አይደል? ንቁ ማለት አስተውሉ ነው፣ ወይም ከተኛችሁበት ተነሱ ነው። የመጀመሪያ ዘውጉ ይሄ ሰሙ ነው። ወርቁ ግን ከምንድን ነው የምንነቃው የሚለውን ያመጣዋል። ቃሉ ዘውጉ ስትመጡ ንቁ የሚለው ያው ከእንቅልፍ መቀስቀስ ነው፣ መነቃት ነው። ከተነቃ ነው ወይም ከተቀሰቀስንበት ቦታ ተነስተን ምን እናርግ የሚለው ግን ወርቅ ነው። ለምን ቀሰቀስከኝ ብሎ አንድ ሰው ቢላችሁ ምንድን ነው የምትሉት? ቁርስ ብላ ወይም ይሄን አርግ ነው። ግን ቁርስ እንዲበላ መጀመሪያ መቀስቀስ አለበት። ከተቀሰቀሰ በኋላ ያለው ድርጊት ግን ወርቅ ነው፣ ሰምና ወርቅ ነው ማለት ነው። ስለዚህ አስተውሉ ነው።
የምትረግጠውን አስተውል፣ የምትበላው የምትጠጣውን አስተውል፣ ንቃ፣ የምትለብሰውን አስተውል፣ አጠቃላይ የምትሄድበትን ቦታ አስተውል፣ ንቃ፣ ንቁ ማለት ነው። ስለዚህ እግዚአብሔር እንድነቃ ስለጠራኝ ስሙ የተመሰገነ ይሁን ብላችሁ አመስግኑ ሁላችሁም። እግዚአብሔር እንድነቃ ስለጠራኝ ስሙ የተመሰገነ ወይም ደግሞ አመሰግነዋለሁ እንድነቃ ስለጠራኝ። ምክንያቱም የእግዚአብሔር ጥሪ ሁል ጊዜ አለ። የሚገርማችሁ ነገር እስክንሞትባት ሰዓት ድረስ አይታችኋል። አንዳንድ ሰዎች በመኪና በሰው ተጭነው በጋሪ በምናምን ተጭነው መጥተው ቅዱስ ቁርባን እንደው በግድ አፋቸው ተፈልቅቆ እንደዚህ ቅዱስ ቁርባን ሲገባ አላያችሁም? እስከ ህቅታ እስኪሞቱ ብሎ እስኪሞቱ ነፍሳቸው እስክትወጣ ድረስ ንቁ ነው። እግዚአብሔር አለ፣ ሰዓት አለን የሚለው የመዳን ቀን መቼ ነው? ዛሬ። ከዛሬም አልፎ ደግሞ መቼ ነው? አሁን ነው፣ አሁን። ስለዚህ ንቁ ይላል። አንደኛ ከተኛችሁበት ንቁ ይላል። በምንድን የተኛ ነው ሲባል እውነት በነፍስም በስጋም ተኝተናል። በእርግጥ ነፍስ አትተኛም፣ ግን ነፍሳችንን አስተኝተናታል በግድ። በምን? በስጋችን በኩል አድርገን ነፍሳችን እንድትተኛ አድርገናል። ጥፋተኞች ነን። ነፍሳችን እንድትተኛ በማድረጋችን ጥፋተኞች ነን በእውነት። ጥፋተኞች ነን ስንል መጽሐፍ ቅዱስ ነፍስ አትተኛም ስጋ ግን ደካማ ስለሆነ ይተኛል ተብሎ ስለተጻፈ በግድ ተኝ ብለናታል ማለት ነው። እንዴት ነው ያስተኛናት ነፍስን? ዝም በይ በማለት ሰላም እየሰራችሁን የመነጽር የሚለው ዩቲዩብ ላይ የሰራችሁን የህሊና ወቀሳ ሰምታችኋል አይደል? አጭቅጭቅኝ ትላታለች ህሊናዋን። ህሊና ደግሞ ጭቅጭቁን አያቆምም። ተይ ንስሐ ግቢ ነጭ ነጠላ ለብሳ። አላያችሁም? በጣም ነው በዚህ ያደነቅንላት ሁላችሁም። ቲክቶክ ላይም አንድ ቆርጦ ለቆት አይቻለሁ። በጣም ደስ ይላል፣ እናመሰግናለን። ግን በቃ በግድ ነፍስን ተኝ ነው የምንላት። በቃ አትጭቅጭቅኝ። ነፍስ ደግሞ 80% ህሊና ናት። ነፍስ 80% ህሊና ናት። ምን ማለት ነው? ሁልጊዜ ስጋ እንዲሰግድ ነው የምትፈልገው፣ እንዲጸልይ ነው የምትፈልገው፣ ለእግዚአብሔር እንዲገዛ አምላኳን ነው የምትፈልገው። ለዚህ ነው አውሮፕላን መስራት፣ ወደ አየር መሄድ፣ ወደ ላይ ከመብረር ምናምን። ዊልቨር ራይት እና ኦሊቨር ራይት ራሱ አውሮፕላን የሰሩት ለዚህ ይመስለኛል። በቃ መብረር ነው ፍላጎታችን፣ ከፍ ማለት፣ ጨረቃ ላይ መሄድ፣ መንኮራኩር መስራት ምናምን፣ ሄሊኮፕተር፣ ጀት ምናምን። ሐሳባችን ሁሉ ወደ ላይ። ለምን? ነፍሳችን ይሄን ነው የምትፈልገው፣ ወደ ላይ መሄድ፣ ዝም ብሎ ማድረግ። አድራሻችን እዚህ አይደለም ማለት ነው። ይሄ የኮንትራት ቦታ ነው ማለት ነው። ምድር ይሄ የተጣልንበት ቦታ ነው ማለት ነው። ሰው ይሄን አይፈልገውም። የእውነት ትፈልጉታላችሁ? እኔ አልፈልገውም። ግን እግዚአብሔር ደግሞ የሚመች ነገር አዘጋጅቶልናል። ለዛኛው ዓለም ጥለናት ለመጣነው ገነት መንግስተ ሰማያት ትሬኒንግ ማድረግ የምንችልበት ኮንፈርት የሆነ ዞን አለ። ደስ የሚል መብላት፣ መጠጣት፣ መተኛት፣ ማጌጥ፣ መዋብ፣ ማግባት፣ መጋባት፣ መባዛት። ይሄ እንደው ሲሪየስ የሆነ ዋና ላይፍ አደረግነው እንጂ ጊዜያዊ ነው። እና ነፍስ ሁልጊዜ ያኛውን ነው የምትፈልገው። የሚገርማችሁ ፍላጎቷ፣ ጥማቷ ያኛውን ነው። እስቲ ዝም ብላችሁ ዓለማዊ ደግሞ ሞክሩ፣ አትችሉ። ዓለማዊነት ራሱ ዋጋ ያስከፍላል አይደለም? መንፈሳዊነት መብላት፣ መጠጣት፣ መጨፈር ምናምን ውስጥ ይገቡና ከዛ እርካታ ያጣሉ። እምቢ ይላቸዋል። ሁሉ ነገር ዜሮ ይሆንባቸዋል፣ በዜሮ ይባዛባቸዋል። ለምን? ነፍስ ስጋን ሁልጊዜ ተው እያለች ስለምትጎስመው ማለት ነው። ነፍስ 80% ህሊና ናት ብያቸዋለሁ። እና ለህሊና ታግዛለች፣ ህሊናም ለነፍስ ያግዛል። እና ስጋ ደካማ ነው ሲባል ስጋ ጥፋተኛ ሆኖ አይደለም። ግን ነፃ ፈቃድ የሚባለው ነገር ደግሞ አይምሮን ይቆጣጠረውና ልብና አይምሮ ህሊና ተባብረው ደግሞ ነፍስን ያስጨንቋታል። ስለዚህ ተኝተናል ማለት ነው። ተኝተናል። አሁን መቀስቀስ አለብን። ራሳችን ተኝተን ራሳችን መቀስቀስ አንችልም። ለዚህ ነው ሰባኪ ያስፈልገው። ለዚህ ነው የሚቀሰቅስ ቀስቃሽ የሆኑ ሐሳቦችና ቃላቶች የሚያስፈልጉት። ሰው ተኝቶ ራሱን መቀስቀስ አይችልም። ለምን? ከተኛን የስጋችን ድካም ምናልባት ጠዋት ሲነጋ ጆሮአችን የወፍ ድምፅ ሲሰማ፣ አላርም ሲሰማ ሊነሳ ይችላል። በምንፈልገው ሰዓት ግን አይነሳም። እሱም በልምምድ ነው። ሃቢቹዋል አክሽን ወይም ልማዳዊ ድርጊት። ይሄ 9 ሰዓት ላይ ሌሊት ሁልጊዜ አላርም ሞልተን እንዲነሳ ፈልገን የምናደርገው ከሆነ ነው እንጂ ስጋ የሚነሳው ጠብቆ ያንን ሰዓት ዶፓሚን የሚባለው ያችን ሰዓት ያውቃታል። ካስለመድ ነው ያችን ሰዓት ተነስ ብሎ ይቀሰቀሰናል። እና
እንደዛ ካልሆነ በስተቀር በፍጹም ተኝተን ራሳችንን መቀስቀስ አንችልም። በሆነ ነገር ላይ በአላርም ምናምን ተደግፈን ነው የምንነሳው። በሰው ቀስቅሱኝ እሺ ምናምን ብለን ነው። ስለዚህ ሰባኪ ያስፈልጋል፣ ማንቂያ ደውል ያስፈልጋል፣ በጣም ብዙ ነገሮች ያስፈልጋሉ ለመነሳት። ለዚህ ነው ማስታወቂያዎች በቴሌቪዥን በሚለቀቁበት ሰዓት ቲክቶክ ላይም አንዳንድ የፖለቲካ አክቲቪስቶች ምናምን በቃ ሰውን ለማነሳሳት የተለያዩ ቃላቶችን ይጠቀማሉ፣ ልቡን ለመቀስቀስ። የዛሬ 20 ዓመት 30 ዓመት ዛሬ ዘንድሮ እንኳን የለም አስለቃሽ የሚባል ለቅሶ ላይ ታውቃላችሁ? አስለቃሽ የሚባሉ ነበሩ። ዋይ ዋይ ከታች ወደ ላይ ያሉ የሚያስለቅሱ ማለት ነው። እና የክርስትና ስሙ ይነሳል። ያደረገው ነገር ሱሪ ይመጣል፣ ጃኬቱ ይመጣል፣ ካናቴራው ሴት ከሆነች ልብሶቿ ይመጣሉ። ከዛ ያንን ይዛ ግጥም እየገጠመች እናትና አባት ፊት ወንድ ዘመድ ፊት ምናምን ታመጣና ያንን ግጥም ስትገጥም በቃ ከውስጣቸው ቅስቅስ ያደርግና ያንን ያመጣባቸውና ስቅስቅ ብለው ያለቅሳሉ። አስለቃሿ ግጥም ስለገጠመች ነው ልጃቸው እንዴት እንደሞተ ወይም ደግሞ እናት አባት እንዴት እንደሞቱ በህይወታቸው እንዴት እንዳደረጉት ትዝ የሚላቸው እንጂ በግድ ነው ሰው የሚያለቅሰው። ይሄ ምንድነው? ድንዛዜ ስላለ ማለት ነው። ከልብ ካለቀሱ እንባ አይገድም የሚባለው ተረት እዚህ ጋር ነው የሚሰራው። እና ሰው ቀስቃሽ ያስፈልገዋል ማለት ነው። ለማልቀስም ለመሳቅም ኮሜዲያን ያስፈልጉት፣ ስታንዳፕ ኮሜዲያን ያስፈልጉት ለዚህ ነው። ሰው መሳቅ አለበት። ፈታበል የቤተሰብ ጨዋታ ምናምን እየተባለ ቴሌቪዥን ላይ የምታዩቸው በሙሉ ያው ፍዘትና ድንዛዜ ለማስወገድ ሲዘና ልበልና ልምጣ ፈታ ብዬ ልምጣ እየተባለ ነው። ስለዚህ ሰሙና ወርቁን ስታዩት ምንድነው ሰው ቀስቃሽ ያስፈልገዋል። ለምን ጉዳይ ነው ቀስቃሽ የሚያስፈልገው? ለምን ጉዳይ ነው ቀስቃሽ የሚያስፈልገው? ምንድነው እያደረገ እያለ የተቀሰቀሰው? ተኝቶ እያንኳረፈ ነው። ምን አለበት ቢተኛ? ምን ችግር አለው? እረፍት ነው ሲባል አይ ይሄን ያክል ሰዓትማ አይተኛም። በዛው በተኛበት እሳት አደጋ ቢነሳ ጦርነት ቢነሳ ሞቶ ቀረ ማለት ነው። ስለዚህ መቀስቀስ አለበት አይደል? ስለዚህ ሲቀሰቀስ ለህይወት ነው የሚቀሰቀሰው ማለት ነው። ንቃ ሲባል ስጋ ይነቃል፣ ነፍስ ደግሞ ያው መጀመሪያም ንቁ ናት። ነፍስ አትተኛም ታውቃላችሁ። ምክንያቱም ህልማችን ነፍሳችንን ነው የሚያሳየው። ስጋችን አልጋ ላይ ታጋድመውና በልቻው አሁን እዚህ ላይ ተኝተሃል 1 4 ሰዓት 5 ሰዓት ያክል ተኛና እኔ ደረስ ብዬ እመጣበታለሁ ትልና ትወጣና ቤተክርስቲያን ትሄዳለች። እንዳስለመዷት ነው። ትቅበዘበዛለች፣ ባየ ላይ ትንሳፈፋለች። ህልም ማለት እሱ እኮ ነው። የነፍስ ውሎ ማለት ነው። ተረኛ ነች። እና ብቻ የሰው ልጅ ለሆነ ዓላማ ይቀሰቀሳል፣ ግን ለህይወት ነው። ንቃ፣ በቃ ተነስ፣ ንቃ መዋቲ የሞትክ ንቃ ተብሎ ይቀሰቀሳል። ስለዚህ ከተኛንበት እንንቃ ሲባል በነፍስን የተኛ ነው፣ ወይም ደግሞ በአይምሮ በህሊና በልቦና ነው የተኛ ነው ማለት ነው። የተኛ ነው በዛ ነው። ምክንያቱም ስጋ መጀመሪያ እንቅልፋ ነው፣ የታወቀ ነው። ቀጥሎ ከፈዘዘችበት ከፍዘት ንቁ የሚባለው ደግሞ ምንድነው? ስራ እንሰራለን፣ ግን አንድ ስራ ላይ ነው፣ እዛው ላይ ነው ያለ ነው። ስራውን በእርግጥ ትታችሁ ሌላ ስራ ስሩ ማለት አይደለም። ጠዋት ወጥቶ ማታ መግባት፣ የወር ደመወዝተኛ መሆን፣ ከዛ ሰንበትን ሽሮ ሰንበትን ሳያከብሩ ገንዘብ ደሞዝ ተቀብለው መጥተው ልጆቻቸውን ማሳደግ፣ በቃ ቴምፕቴሽን እዛው መደጋገም ሪፒቴሽኑ ማለት ነው። ይሄ ባለህበት እርግጥ አይነት ነገር ነው የሚሆነውና ድንዝዝ ማለት ነገር አለ። አለፍ ብሎ ከስራው ጎን ለጎን እግዚአብሔርን ማሰብ፣ ከስራው ጎን ለጎን ወይም ከትምህርቱ ጎን ለጎን ቤተክርስቲያን መሄድ፣ ስለ ነፍስ ጉዳይ ምናምን የለም። በቃ ህዝቡ ጭልጥ ብሎ ከእግዚአብሔር ሻፍቷል፣ እርቋል፣ አብረቅራቂው ነገር ወስዶታል። ስለዚህ ይሄ ሂፕኖሲስ የሚባለው አፍዛ ደንዝዝ የሚባለው ነገር ተቆጣጥሮናል ማለት ነው። ከዚህም ነገር ንቁ ተብለናል። በቁም ነው የፈዘዝ ነው ታውቃላችሁ። በቁም ነው የፈዘዝ ነውና ሂፕኖታይዝ ተደርገናል። ብሬን ዎሽ ማይንድ ኮንትሮል ተደርገናል። ለዚህ ነው ስዕሉን አይታችሁት ከሆነ በማጥለያ ሰዎችን እያጠለሏቸው አድርጌ ስዕል የጠቆምኩት። እንንቃ፣ እያጠለሉን ነው። ስጋችንን ወደ መቃብር ነፍሳችንን ወደ ሲኦል ለማድረግ እያጠለሉን ያሉት። ምናልባትም ለዘረኝነት ሐሳባቸው ያጠለሉን ያሉት እና አዚም ተደርጎብናል። አዚም ምን ማለት ነው? ጎሽ ብሩክታይት አዚም ብላ ጽፋለች። የነፍሱ ጋት የሚለው መጽሐፌ ላይ አዚም የሚለውን በደንብ አብራርቼዋለሁ። አዚም ወይም ደግሞ አዚመኛ ማለት አንድ ዜማ ስትሰሙ በጣም ያደነዝዛል አይደል?
በተደጋጋሚ ያ ነገር ሲያዜምባችሁ ያለ ሲደንዝ የሆነ እንደ ኳየር ነገር ነው። ወይም ደግሞ ፍሪኩዌንሲ ሳውንድ አለ አይደል? ያለ ኮንቲኒየስ የሆነ ሳውንድ እሱ አዜመብኝ። በድሮ ጊዜ ድግምት እየደገሙ ሰዎች በጣም ቃላቱን በመደጋገም ያንን ነገር ይለፈልፉባቸዋልና አዜመ ወይም ደግሞ ያንን ነገር ዝም ብሎ ለፈለፈ ማለት ነው። እና አዚም ሆኖብኛል ሲባል ልፍለፋ ሆኖብኛል፣ ጉንጭ አልፋ ሆኖብኛል፣ ድግግሞሽ ሆኖብኛል፣ አፍዛ ደንዝዝ ሆኖብኛል ማለት ነው። እና ከፍዘት ንቁ ነው የተባልነው። ይሄንን ቃል ደግሞ ጌታችን በማቴዎስ ወንጌል ምዕራፍ 24 ቁጥር 42 ላይ ጌታችሁ በምን ሰዓት እንደሚመጣ አታውቁምና ንቁ ይላል። ጌታችሁ በምን ሰዓት እንደሚመጣ አታውቁምና ንቁ። ይመጣል ማለት ነው። ለምን እንደሚመጣው ጌታችን ዳግመኛ ይመጣል፣ የወጉት ሁሉ ያዩታል ይላል። ከደመናት ጋር ይመጣ ይላል። ደመና የተባለችው ድንግል ማርያም ናት። መላእክቶቹም አጅበውት ይመጣ ይላል። ደመና ድንግል ማርያም፣ ዝናቡ ክርስቶስ፣ የወጉት ሁሉ ያዩታል ይላል። ያ ማለት ያኔ አይሁዶች የወጉት ሞተዋል፣ ሲኦል ገብተዋል፣ አልቀዋል። ግን አሁን ደግሞ እኛ ከነሱ እንዲያውም እነሱ የዛን ጊዜ ስላላወቁት ነው። እኛ ግን አውቀ ነው እየወጋ ነው። እኛ ክርስቲያኖች በተለይ ውስጥ ያለ ነው። የሚገርመው ነገር በጣም የሚዘገነነኝ ነገር ቢኖር ይሄ ነው። የወጉት ሁሉ ያዩታል። ማተብ አስረን ክርስቶስን እንደ መውጋት ኃጢአት ሰርተናል። ነጠላ ለብሰን እያገለገልን እየተመላለስን መንፈሳዊ ነን ብለን ከአገልጋይ ከላይ ከዋናው ጀምሮ እስከታች ድረስ በአቅማችን ልክ በእግዚአብሔር ላይ አመፀናል። ባለን ልክ ኃጢአት ሰርተናል። ይሄ ክርስቶስን መልሶ እንደ መውጋት ነው። ታዲያ የወጉት ሁሉ ያዩታል ሲባል ሌንጊኖስ ወግቶት ከወጋው ከጎኑ ከክርስቶስ ከጎኑ ማይገባው ወይም ደግሞ ውሃና ወተት ፈሶ ያ የክርስቶስ ደም የሌንጊኖስን አይን አብርቶለታል። ሌንጊኖስ ይባላል የጌታን ጎን የወጋው ሰው እና አንድ አይኑ የጠፋች ነበረች። ጎኑን ሲወጋው ደም ተፈናጠረና አይን ውስጥ ሲገባ ያ ሌንጊኖስ አይኑ በራ። ለተንኮል ሲወጋው ክርስቶስ ደግሞ ለፍቅር አደረገው። ሁልጊዜ ክርስቶስ እንደዚህ ነው። የወጉት ሁሉ ያዩታል የተባለ የመጀመሪያው ቃል ይሄ ነው። የወጉት ያዩታል፣ ሁሉም የወጋው ያየዋል። ግን ሌንጊኖስን ለምን አይኑን አበራለት ሲባል ምናልባትም የቅጥረኝነትና የደሞዝተኝነት ጉዳይ ሆኖበት እንጂ እየተደረገ ያለው ነገር ግፍ እንደሆነ ያውቃል ማለት ነው። ሌንጊኖስ ግዳጁን እየተወጣ ነው። ለምሳሌ እስር ቤት መግረፍ ያለበት ሰው ካለ ይገርፋል አይደለም? መርፌ መውጋት ያለበት ዶክተር መውጋት እንዳለበት፣ ግን ሰውን ለማከም እንደሆነ ሁሉ እንደገና ደግሞ መቅጣት ግዴታው የሆነ ሰው ደግሞ ይቀጣል ማለት ነው አይደለም? ልክ ሌንጊኖስም እንደዛ ነው። በመስቀል የተሰቀሉትን ጥጦስና ዳክርስን በግራና በቀኝ የተሰቀሉትን ቅልጥማቸውን ሰበረና ክርስቶስ ጋር ሲመጣ ቅልጥሙን ሊሰብረዋልና ከዛ ያው ከሞተ ቅልጥሙ መሰበር አለበት ማለት ከተሰቀሉ ለምን ከመስቀል ወርደው ደግሞ እንዳያመልጡ ነው። እና እንደዚህ በመዶሻ ሊመታዋልና ሲያየው ሞቷል። ከዛ ጎኑን በጦር ወጋው። በጦር ሲወጋው ማይገባው ወይም ደግሞ ከዛ ከጎኑ የፈሰሰው ደም አይኑን አበራለት። ሌንጊኖስ ይባላል። እና የወጋው ያ ሌንጊኖስ እንዳየው ሁሉ እኛም ደግሞ ወግተነው ግን እያየነው ነው። በምን ይወላችሁ ወግተነው ኃይለኝነቱን፣ አምላክነቱን፣ ጌትነቱን፣ ቀጭነቱን እናያለን። በምን ወግተነው ጥፋት አጥፍተን መቅሰፍቱን እናየዋለን። እንደገና ደግሞ የወጉት ሁሉ ያዩታል ሲል ደግሞ ምን ማለት ነው? ወግተነው በቃሉ ላይ ተረማምደን ቤተክርስቲያንን አቆሸሸን አጉድፈን ራሳችንን ጭምር ማለት ነው አሳድፈን መልሰን ንስሐ ስንገባ ፍቅሩን ደግሞ እናየዋለን። የወጉት ሁሉ ምህረት በማድረጉ ፍቅሩን ደግሞ ያዩለታል ማለት ነው። ስለዚህ ንቁ። ከምን ከመታወር ሌንጊኖስ አይኑ በርቶለት ጌታን አይቶታል። እኛም ምልክትና ተአምራት ነው የምንፈልገው። ዛሬ 2000 ዓመት ብሎ የተሰበከ ወንጌል አልገባንም ማለት ነው። 2000 ዓመት ሙሉ ሐዋርያት የሰበኩት ወንጌል ተንከባሎ መጥቶ ዛሬም በጥቅስ እንከራከራለን። ጌታ አማላጅ ነው፣ ጌታ ፈራጅ ነው በሚለው እንከራከራለን። ፍቅሩን ገልጾ እሱ ሁሉንም ሰጥቶ አልፏል እኮ። ግን በቃ ክርክራችን ሌላ ነው። አንድ ሰው ግን ከቅዱሳን መካከል ያደረጉትን እንኳን ጫፉን ያደረገ የለም። እነሱስ 18 ሰዓት ሙሉ እየጾሙና እየጸለዩ እየሰገዱ በህይወታቸው 4 ሰዓት ብቻ ይተኛሉ። እሱም ምናልባት ከተኙ ነው። ቅዱሳን ብቻ ናቸው ክርስቶስን የመሰሉት ሁሉን ትተው ተከትለውት
በገዳምም ያሉት አባቶችን ተመልከቷቸው እስቲ። በቃ ዓለም አልፈልግም ስለ ክርስቶስ ሁሉ ነገር ይቅር ብለው ትተውት። ለምን? ቀድሞ ውስጣቸው ነቅቷል። የዓለም ነገር ገብቷቸዋል። እኔ የሚገርመኝ ተምረናል ብሎ የሚያስቡ ሰዎች አለመንቃታቸውና ምንም ያልተማረ ሰው መሀይም የሚባለው ሰው፣ በእርግጥ መሀይም ሃይማኖታዊ ቋንቋ ነው፣ እንደ ዓለማውያኖች ነው መሀይም የሚለው ቋንቋ አላዋቂ የሚመስለው። እና ምንም አያውቁ የሚባሉ ሰዎች ነቅተው እስከ መሰወር ሲደርሱ አይገርማችሁ? የተማረ ሰው ወይም ጠይቡ ሰለሞን የተናገረው ይሄንን እኮ ነው። በጣም ተምሬ አንተን እንዳልረሳህ እንዳልተውህ በጣም ጠግቤ በጣም ተወጥሬ ማለት ነው። ድሃም ሆኜ እንዳላማርርህ እባክህ መካከል ላይ አድርገኝ፣ በመጠን እንድኖር አድርገኝ፣ በልኩ እንድኖር አድርገኝ አለ። በኋላ እንመጣበታለን እና የሚገርም ነው። ስለዚህ ከመፍዘዝ ንቁ ይላል። ይሄንን የሐዋርያት ሥራ ምዕራፍ 20 ቁጥር 9 ላይ አንድ የምናነበው ቃል አለ። የሚገርመኝ ቃል ነው። ይሄንን ቃል ሲኒየው የሐዋርያት ሥራ ምዕራፍ 20 ቁጥር 9 ላይ እንዲህ ይላል። እንዲህ ይላል ተሰብስበውም በነበረበት ሰገነት እጅግ መብራት ነበር። ከላይ ልጀምሮ ልምጣላችሁ። ከሳምንቱም በመጀመሪያ ቀን እንጀራ ለመቁረስ ተሰብስበው ሳለ ጳውሎስ በነገው ሊሄድ ስላሰበ፣ በማግስቱ ማለት ነው፣ ሊሄድ ስላሰበ ከእነሱ ጋር ይነጋገር ነበረ። እስከ መንፈቀ ሌሊትም ነገሩን አስረዘመ ይላል። ይሄ ምን ማለት ነው? ነገሩን አስረዘመ፣ ስብከቱን ትምህርቱን ማለት ነው። አስረዘመባቸው እና ሌሊቱን ሙሉ እየተወያዩ እስከ 6 ሰዓት ድረስ ያዳምጡታል። እና ነገሩን አስረዘመ ይልና ተሰብስበውም በነበረበት ሰገነት እጅግ መብራት ነበረ። ሰገነት ማለት ደረጃ ደርብ ማለት ነው፣ ማማ ማለት ነው። ፎቅ ዛሬ G+2 G+1 በሉት ስቴዲየም አይነት ነገር ቅርጽ ያለው ብላችሁ አስቡትና እንደዚህ በጣም ብዙ ደረጃዎች ያሉት መብራት ተሞልቶ ነበረ። ዛሬ ፓውዛ ምናምን ስቴዲየም ውስጥ እንደሚሞላው ቅዱስ ጳውሎስ ሲያስተምር ዙሪያውን በመብራት ተሞልቶ ነበርና ሙቀት ነበረ። ሙቀቱ ደግሞ እንቅልፍ ይላል ማለት ነው፣ እንቅልፍ ያመጣልና መብራት ነበር ይለና አውጣኪስ የሚሉት አንድ ጎበዝ ወጣት በመስኮት ተቀምጦ ሳለ እንቅልፍ አንቀላፍቶት ነበረ ይላል። መስኮት ላይ ሆኖ እንቅልፍ አንቀላፍቶት ነበረ። ጳውሎስም ነገርን ባስረዘመ ጊዜ እንቅልፍ ከብዶት ከሶስተኛው ደርብ ወደ ታች ወደቀና ሞተ ይላል። ሞቶም አነሱት ይላል። ያሳዝናል። በእርግጥ ስብከት እያዳመጥን አንዳንዴ እንደዚህ ቄሶቹን አባቶቻችን አላያችሁ? ሌሊት ኪዳን ማህሌት፣ በተለይ ማህሌት ሲወርቡ ሲቀድሱ አድረው ጠዋት ታቦት ወጥቶ ወንበር ተሰጥቷቸው ቁጭ ብለው እንደዚህ ይላሉ አይደል? ወደው አይደለም፣ እንቅልፍ ነው። ስጋ ደካማ ስለሆነ ነው። ያሳዝኑኛል። እንዲያውም አንዳንዴ እንደዚያ ነገር ሳይ ግን ነገር ሲረዝም እንቅልፍ ያመጣል የሚለውን ሐሳብ በዚህ ውስጥ እንድታዩት እፈልጋለሁ። ቅዱስ ጳውሎስ 2 ጊዜ ነው የተጻፈው። ነገሩን ባስረዘመ ጊዜ ይልና እንደገና አሁንም ቅዱስ ጳውሎስ አሁንም ነገሩን ባስረዘመ ጊዜ ብሎ 2 ቦታ ላይ የጠቀሰው። ያ ማለት የእግዚአብሔር ቃል የፈለገ እየረዘመ ቢመጣም የሚሰሙ ሰዎች አሉ። አንዳንዶቹ ይወድቃሉ፣ አንዳንዶቹ ደግሞ ነቅተው ያዳምጣሉ ማለት ነው። ስለዚህ ገና ለገና የሚወድቅ ሰው ስላለ ስብከቱ ያጥራል ማለት አይደለም። የሚሰብከው ካልደከመው የሚያዳምጥ እንዴት ይደክመዋል? በእርግጥ ስጋ ሊደክመው ይችላል አልኳችሁ፣ ግን እንደምንም ብለው ማዳመጥን የመሰለ ነገር የለም። እና አውጣኪስ የሚባለው ሰው ከመስኮት ላይ ወደቀና ሞተ ይላል። በእርግጥ ሰነፍ ሆኖ አይደለም፣ በቃ እንቅልፍ ነው፣ ምንም ማድረግ አይቻልም። ወደቀ። ግን ወደ ሰምና ወርቅ እንውሰደው። ሰሙ በእንቅልፍ ወደቀ ነው። ወርቁ ግን የእግዚአብሔር ቃል እየተሰበከ የተቀመጠው መስኮት ላይ ነው። አስቡት። እንደገና ደግሞ ከፍታ ላይ ነው የተቀመጠው። በዛ ላይ ደግሞ ብርሃንና ሙቀት አለ። ግን ሌሊት ነው። ሌሊት የተባለው ይህች ምድር ናት። ብርሃን የተባለው ወንጌል ነው። የምስራች የክርስቶስ ወንጌል ነው። የምስራቹ ጳውሎስ የሚያስተምረው ወንጌል ማለት ነው። ከፍታ ላይ መቀመጡ ደግሞ ክርስቲያንነትን ያሳያል። ክርስቲያን በዚህ ምድር ላይ ንጉስ ነው። ሁሉም ክርስቲያን፣ እናንተም እኔም ሁላችንም እንደ አንድ አካል ልክ እኔ ውስጥ አሁን ጨጓራ፣ ኩላሊት፣ ልብ፣ ጣፊያ ምናምን አይን፣ ጆሮ ተብሎ የተለያዩ አካላትና የተለያዩ ብልቶች ተገጣጥመው እኔ ተስፋ ስላሴ እንደሆንኩ ሁሉ ሁሉም ክርስቲያን በክርስቶስ አንድ ነው በክርስቶስ። እና በየትኛውም ቦታ ያለ ክርስቲያን በከፍታ ላይ ያለው
በከፍታ ላይ ነው ያለው። ቤተክርስቲያን የምትሰራው ለዚህ ነው። ከፍ ያለ ቦታ ላይ የምትሰራው ቤተ ክርስቲያን ስለሆነ ነው። የክርስቲያኖች ቤት ከፍ ያለ ቦታ ላይ ነው። ልቡም የክርስቲያን ልብም ለጽድቅ ከፍ ያለ ነው። ለእውነት ከፍ ያለ ነው እና መስኮት ላይ ተቀምጦ ሲል መስኮት ከበር ትንሽ አነስ ያለች ናት አይደለ? ያ የልጁን ማንነት ያሳያል። መስኮት በር ምናምን ይሄ የልብን እንትን ያሳያል። የልብን ቦታ ያሳያል። በህልም እንኳን ስፋት ሰምታችሁ ከሆነ በር ስትከፍቱ ካያችሁ የልባችሁ በር ማለት ነው። መስኮት ማለት ደግሞ አንደበት ማለት ነው። አፍ ማለት ነው። በእርግጥም አንደበት በበር ይመሰላል። ግን ይሄ ስጋዊ አስተሳሰብ በመስኮት እንደገና ደግሞ ሰማያዊ አስተሳሰብ ደግሞ በበር ተመስሎ ለመግባት ምቹ የሆነ የትኛው ነው? ዘና ብላችሁ የምትገቡት በበር ነው አይደል? መስኮት ላይ ተቀምጦ ነበረ ሲል ምን ማለት ነው? እንግዲህ የማይመች ቦታ ላይ ማለት ነው። ጠበብ ያለ ቦታ፣ ምቹ ያልሆነ ቦታ ላይ። ክርስትና ህይወት ሁልጊዜ በዚህ ምድር ላይ ምንም እንኳን እንደ ንጉስ ብንሆንም እና እድለኞች ብንሆንም ወራሾች ልጆች ብንሆንም ግን ደግሞ ይቺ ምድር አትስማማንም አለባት። የሆነ ለክርስቲያን ይሄ እንዴት ነው ጠጠር የገባበት ሸራ ጫማ እንደሚቆረቆራል አይደል? በመንገድ ስትሄዱ ጫማችሁ ውስጥ የሆነ ጠጠር ሲገባ ይቆረቆራል። መንገድ ላይ ቆም ብላችሁ በአንካሴ ቆማችሁ እንደዚህ አራግፋችሁ ነው መልሳችሁ ጫማችሁ የምታደርጉት። ይጎረብጣል። ይቺ ምድር እንደዛ ናት። ለክርስቲያን ይራመዳል፣ ግን እየቆረቆረው የሚራመድ ማለት ነው። ክርስቲያን ቢቆረቆረውም ቆረቆረኝ ብሎ የማይጨናነቅ ራሱን ችግር ውስጥ የማይከት ማለት ነው። እና አውጣኪስ የሚባለው ከመስኮት ላይ ወድቆ ሞተ። ጳውሎስም ወርዶ በላዩ ላይ ወደቀበት ይላል። በላዩ ላይ ወደቀበት። መጀመሪያ ራሱ ወደቀ አይደል? እንቅልፍ ጥሎት አስቡት። እንቅልፍ ጥሎታል። በአየር ላይ ሲንሳፈፍ ራሱ በህልሙ ነው የሚመስለው። ዷ ብሎ ሲወድቅ ነው ብንን የሚለው። ግን ይሄ ሰው በዛው በወደቀበት ሞተ። ከዛ ደግሞ ሌላ ደግሞ ቅዱስ ጳውሎስ ደግሞ መጥቶ ወደቀበት። ያው ዞሮ ዞሮ ወደቀበት ሲባል መቼም ዘጭ ብሎ ወደቀበት ማለት አይደለም። ይገባችኋል? እላዩ ላይ ተኛበት ማለት ነው። ይሄንን በነቢዩ ኤልሳ ታሪክ ላይ የብሉይ ኪዳን ላይ እናገኘዋለን። መጽሐፈ ነገሥት ላይ ማለት ነው። ነቢዩ ኤልሳ በጣም የሚገርም ታምራት ሰርተዋል። አንድ ህፃን ልጅ ላይ ነቢዩ ቶማስ ላይ ነቢዩ ዮናስ ላይ ማለት ነው። ልጇ የታመመባትና ልጇ የሞተበት ላይ እላዩ ላይ ተኛበትና ትንፋሹን ሰጠው፣ ሙሉ አካሉን ሰጠውና ልጁ ከሞት ተነሳ ይላል። ይሄንን ቅዱስ ጳውሎስ ስለሚያውቅ የነቢያት የአባቶቹን ታሪክ ደገመ ማለት ነው። የሞተውን ለማንቃት የወደቀውን ለማንሳት። ለዚህ ነው ንቆ የተባለው። ሰው የሚያነቃ ትምህርት እየሰማ ወድቆ ከሞተና የሚያነቃ ትምህርት እየሰማ ተኝቶ ከተንገላጀጀ የግዴታ ረዳት ያስፈልገዋል። ረዳቶቻችሁን አትግፉ። ምክንያቱም አንቂዎቻችሁ እነሱ ናቸው። ጎትተው ገነት በግድ የሚያስገቧችሁ እነሱ ናቸው። እየተጎሳሰብንም እየተማታንም ቢሆን በቃላት በጥይት እየተመታታንም ቢሆን እየተራረምን ገነት እንገባለን እንጂ ማንም የኔ ቃል ይበልጣል ብሎ ልቡን አሳብጦ እኔ ማንም አልሰማም አይልም። ስለዚህ መተራረም ግዴታችን ነው። ሳይቀበል የሚሰጥ የለም ይላል መጽሐፍ ቅዱስ። ሳይቀበል የሚሰጥ የለም። ሁሉም ሰው ተቀብሎ ነው የሚሰጠው። እና ቅዱስ ጳውሎስ ወደቀበት፣ በላዩ ላይ ወደቀና አቅፎትም ይላል። እንደገና አቅፎትም ነፍሱ አለችበትና አትንጫጩ አላቸው። ነፍሱ ተመለሰች። ለምን? ቅዱሱ ጳውሎስ ወድቆበታልና፣ ቅዱሱ ሐዋርያ ወድቆበታልና። ቅዱሳን ይውደቁብን፣ ተክልዬ ይውደቁብን። በእርግጥ ተክልዬ አይባልም ብለዋል አባታችን አቡነ ኤርሚያስ። አርሴምዬ አትበሉ ብለዋል። እቺ ነገር ወድጃታለሁ። ሰማዕቷ ቅድስት አርሴማ እናቴ በሉ ብለዋል። ደስ አይል? እና ጻድቁ አባታችን አቡነ ተክለ ሃይማኖት ይውደቁብን፣ አቡነ ገብረ መንፈስ ቅዱስ ይውደቁብን። ቅዱሳን እውነት ሐዋርያት፣ ሰማዕታት ይውደቁብን። እነሱ ወድቀውብን እንሰባበር፣ እነሱ ወድቀውብን እንራብ፣ እንጠማ፣ አንከስርም። ሐዋርያት ወድቀውብን አንከስርም። ለምን? ሊያደቁን ሊገሉን አይደለም የሚወድቁብን፣ ሊያስነሱን ነው፣ ሊቀሰቅሱን ነው ከወደቅንበት ከታመምንበት። እና በጣም የሚገርመው ከተነሳ በኋላ የተፈጠረው ነገር ነው። ወጥቶም እንጀራ ቆርሶ በላ፣ ብዙ ጊዜም እስኪነጋ ድረስ ተነጋገረ፣ እንዲህም ሄደ ይላል። ከተነሳ በኋላ
ነቃ። እንዴ እንቅልፍ ጥሎት ነው የወደቀው። ከዛ ቅዱስ ጳውሎስ መጥቶ ላይ ወደቀበትን አቀፈውና ነፍሱን መለሰለት፣ ከሞት አስነሳው ማለት ነው። ከዛ ተነስቶ በላ። እንቅልፍ እንኳን አልጣለውም። እስኪነጋም ድረስ ብዙ ሲነጋገር ነበር፣ እንኳን ሊተኛ ቀርቶ። ቅዱሳን ካነቁን በኋላ በዚህ ምድር ላይ መተኛት የለም። ቅዱሳን ካነቁን በኋላ በእውነት በፍጹም መተኛት የለም። ተነስ መዋቲ፣ ንቃ መዋቲ፣ አንተ ምን ታደርጋለህ ብለው ያነቋል። በነገራችን ላይ መንቃት ሲባል ተነስቶ መራመድ መሮጥ አይደለም። አልጋ ላይ ግሉኮስ ሰክቶ መንቃትም አለ። ሆስፒታል ገብቶ ታማሚ ሆኖ ጸበልተኛ ሆኖ መንቃትም አለ። ስንት አይነት መንቃት ታውቃላችሁ? እስቲ ጻፉ። እኔም የማውቀውን እነግራችኋለሁ። ስንት አይነት መንቃት አለ። አንዳንድ ሰው በብሩ በጣም ይመካና ገንዘቡን ተቀምቶ ይነቃል። አንዳንድ ደግሞ ብር ተሰጥቶት ይነቃል። ድሃ ሆኖ በነበረበት ሰዓት ልክ ገንዘብ ሲያገኝ ምን እንደሚሰራ ስለሚያውቅ እግዚአብሔር ይሰጠውና ዝክር በማዘከር ጽድቅ ስራ በመስራት ድሃ በማንሳት ልክ እንደ ማን ስሙ ማን አብነት ነው የምትሉት? ማስተር አብነት ነው የምትሉት? የድሆች ደጋፊ አሁን ታሟል ብለዋል። እንግዲህ እግዚአብሔር አምላክ ምሕረት ይስጠው። እንደዚህ በቃ ሰዎችን ገንዘብ ሲያገኝ ለጥሩ ነገር የሚያውሉ ሰዎች አሉና ሰጥቷቸው የሚያነቃቸው አሉ። አንዳንዶቹ ደግሞ ዲግሪያቸውን ይቀማቸውና ያነቃቸዋል። አንዳንዶቹ ደግሞ ዲግሪ ሰጥቷቸው አስተምሯቸው በሁለት በኩል የተሳለ ቢላ በዓለማዊም በመንፈሳዊም ደግሞ የተሳለው አድርጎ ያነቃቸውና ደግሞ ይጠራቸዋል። እግዚአብሔር በብዙ ነገር ያነቃል። ጤነኛ ነኝ ብለን እንደፈለግን ስንፋንን፣ ስንበላ፣ ስንጠጣ፣ የፈለግነውን ነገር ስናደርግ የሆነች ሰውነታችን ውስጥ የሆነች ፓርቲ ይዝብናል። ከፈለገ ኩላሊታችንን ጭምቅ ያደርገዋል። ከፈለገ ጨጓራችንን ልብልብ ያደርገዋል። ሲፈልግ አይምሯችንን ማይግሪን ያደርገዋል። የፈለገው ቦታ ላይ ይዝና እያልን እያመመን እንመጣና ፈውሰኝ አድነኝ እንላለን። እግዚአብሔር ማንቂያው ብዙ ነው። ስለዚህ እስኪነጋ ድረስ እያወራ ነበረ፣ እንዲህም እያወራ ሄደ ይላል። እንኳን ሊተኛ ቀርቶ ከዛስ ምን ይላል? ብላቴናውንም ደህና ሆኖ ወሰዱት፣ እጅግም ተጽናኑ ይላል። ያ ጎበዝ እንግዲህ ጎበዝ ቢሆንም እንቅልፍ ግን ጥሎት ወድቆ ነበረ ማለት ነውና እንዲህ አይነት ማንቃትም አለ። የቅዱሳን ማንቃት በረከታቸው ይደርብን፣ የቅዱስ ጳውሎስ በረከት ይደርብን። በነገራችን ላይ አባቶቻችንን ጻድቃን ተክልዬ፣ አቡዬ ገብረ መንፈስ ቅዱስ እንደምንላቸው አርሴምዬ እንደምንለው እንደዚህ ኪድዬ እንደምንለው ለምንድን ነው ማቴዎስዬ፣ ሉቃስዬ፣ ጴጥሮስዬ፣ ጳውሎስዬ ማንለው? ሐዋርያት ላይ ትንሽ እኛ ገገሞች ነን መሰለኝ፣ ችግር አለብን። ይሄ የመጀመሪያዎቹ እኮ የአዲስ ኪዳን እኮ የመጀመሪያዎቹ እኮ ሐዋርያት እነሱ ናቸው። የአዲስ ኪዳን በቃ ይሄ የብሉይ ኪዳን የኦሪት ካህናትን የተኩት እኮ እነሱ ናቸው። ብዙም አይደለን። ምናልባት የጴጥሮስ ጳውሎስ ሰንበት ተማሪዎች ምናልባት እኛ ተክልዬን ብለን እንደምንለው እነሱ ጴጥሮስን ጳውሎስን ብለው ሊመሉ ይችላሉ። እንደ ደብራቸው ነው፣ እንደ ሰፈራቸው ነው። ግን ትንሽ በቅዱሳን ላይ ገገሞች ነን፣ በተለይ በሐዋርያት ላይ እውነት ሉቃስን ብለን አንልም፣ አይማልም። በእርግጥ ግን ያን ያክል ሉቃስዬ አንልም። በሐዋርያት ስም ቀዝቃዛዋ የሰጠ በደቀ መዝሙር ስም ነው የሚለው ታውቃላችሁ አይደል? እስቲ በሐዋርያት ስም ዝክር የሚያዘክሩ ሰዎችን እስቲ ጻፉልኝ፣ የምታውቋቸው ሰዎች እስቲ ክሬዲት እንስጣቸው። ዛሬ እንኳን ሰግጠናል። አዎ ልክ ናችሁ። በሐዋርያት ላይ ሰግጠናል። ተው፣ ቃላትን አታስጠሩኝ፣ ተው። እሺ እና ጌታችሁ በምን ሰዓት እንደሚመጣ አታውቁምና ንቁ ይላል። ስለዚህ ማንቂያዎቻችን ናቸው ማለት ነው ቅዱሳን። በምን ሰዓት እንደሚመጣ አይታወቅም። ሌላው ባለማወቅ ከሰራናቸው ስህተት ንቁ ነው የሚለው። ባለማወቅ ከሰራናቸው ስህተት ንስሐ በመግባት ማለት ነው። ባለማወቅ ኃጢአት መስራት ምን ማለት ነው? እስቲ ቤተሰቦች፣ ባለማወቅ አውቆ መስራትና ሳያውቆ መስራት ይለያያል። ለምሳሌ ባለማወቅ ማለት ከልጅነት ጀምሮ ቤተክርስቲያን ያልመጣ መጥቶ የማያውቅ ሰው እግዚአብሔርን አያውቀው። ስለዚህ ይሄ ሰው እናቱ የምታደርገው ነገር በሙሉ ትክክል ይመስለዋል። በአዳም ልኮ ስታመልክ ይሳተፋል፣ አርግ የተባለውን ያደርጋል። አንዱ ይሄ ነው ባለማወቅ። ሁለተኛ ኃጢአት መስሎ የማይሰማቸው አሉ። አንድ ልጅ አለ፣ ምን አለኝ፣ እህቴን ጥሩ ባልሆነ መንገድ ነው የምመለከታት አለኝ። ምን ነው ስለው፣ በቃ ቆንጆ ናት ታምራለችና በቃ ስለምታምረኝ እኔ እሷን ከምደፍራት እሷን ሌላ ነገር ከማረጋት ግለ ወሲብ እፈጽማለሁ፣ ገብቼ ዘሬን አፈሳለሁ፣ ከዛ ስሜት ይጠፋል አለ። አይገርማችሁም? እና እስከ ተወሰነ ዓመት ድረስ አንተ እስከምታስተምርበት ጊዜ ድረስ አለኝ ግለ ወሲብ በጣም ጥሩ ነገር ነበር ይመስለኝ። እግዚአብሔር ሆይ ይሄን ስለሰጠኸኝ አመሰግናለሁ ብዬ ሁሉ ጸልዬ ነበር አለ።
እንደዚህ አይነት የተሳሳቱ አስተሳሰቦች፣ አመለካከቶች ራሱ ኃጢአቶች ናቸው። ግን እግዚአብሔር የዋህነት እንዳለበት ስለሚያውቅ ኃጢአት እንደሆነ ነግሯቸው ንስሐ እንዲገቡ እድል ይሰጣቸዋል እንጂ እንዴት እንደዚህ ታደርጋለህ ብሎ አይቀስፍም። እናቶቻችን ሲጸልዩ ምን ይላሉ? እናቴ እመቤቴ ፈጣሪ አምላኬ ይሏታል። ገብርኤልንም የኔ አባት የኔ ፈጣሪ የኔ አባት የኔ አምላክ እባክህን ይላሉ። ባለማወቅ ነው። ምን ማለት እንዳለባቸው አያውቁም። እና ግን እንዴት እንደዚህ ያለሽ አይላቸውም። መልአኩ መጥቶ አስተካክለሽ ጸልይም አይልም። እሱ አስተካክሎ ይሰማቸዋል እንጂ። እና የተሳሳተ አካሄድና አመለካከት ሆኖ ግን ኃጢአት ሆኖ የሚታያል። ከሱም ንቁ ነው የሚለው። በምንድን ነው የምንነቃው? በመስማት በማዳመጥ። አንዳንዶቹ ኧረ እኔ መጽሐፍ ቅዱስ መማር አልፈልግም። ለምን? አይ እኔ ካወቅኩት እኮ በቃ ብዙ ነገር እሳሳታለሁ። አትስረቅ የሚለውን ስላላወቅ መስረቅ ጽድቅ አይሆንልህም። አትግደል የሚለውን ስላላወቅ መግደል ጽድቅ አይሆንልህም። ይልቁንስ አውቀኸው ብትጠነቀቅ ነው የሚሻለው። እና ባለማወቅ ከሰራ ናቸው። ሌላው ትክክል ነኝ ብላችሁ ከምትሳሳቱት ስህተት ነው ደግሞ መንቃት ያለባችሁ። ትክክል ነኝ ካልከው ወይም ካልሽው ከስህተትሽ ንቂ። ምንድን ነው ትክክል ማለት? ማንንም አልሰማም መሰገጥ ብላችሁ እንደምትሉት ማለት ነው። በቃ ማንንም አልሰማም። ውሾቹም ይጮሃሉ ግመሉም ወደፊት ይሄዳል ምናምን አይነት ነገር አለ አይደል? ይሄ አባባላው ጥሩ አይደለም። በአንድ በኩል ለጎበዝ ማበረታቻ ሊመስል ይችላል፣ ግን ቦታና ሁኔታ አለው። ዘውጉን መርሳት አያስፈልግም። አዎ በስራ በርታ፣ ታታሪ ሁን። ለምሳሌ እየጾምክ እየጸለይክ እየሰገድክ ቅዱስ ቁርባን እየተቀበልክ ዓለማዊ ሁን፣ ና እንጨፍር እንደንስ፣ ና እንደዚህ ቦታ እንሂድ የሚል ሰው ካለ አትስማው ነው። በዚህ ላይ መሰገጥ ችግር የለውም። ሰግጥ ነው። እዚህ ላይ በቃ ግግም በል አልፈልግም ብለህ ዓለምን ትውት አድርጋት። ግን ይሄ ስህተት ነው ብለህ የማትለው አንተ ጥሩ ነው ብለህ እኔ ተመችቶኛል ችግር የለውም አባታችን በሰማይ የምትኖር ለዘላለም አሜን፣ በሰላም ቅዱስ ገብርኤል መልአክ የሚለውን ወይም በቅዱስ ገብርኤል ሰላምታ የሚለውን አልጸልይም፣ በቃ እኔ አልተመቸኝማ ይላል አንዳንድ ሰው። ለምን ሲባል በቃ እኔ መብቴ ነው መጽሐፍ ቅዱስ አይልም እስኪ አለ ይላል። አባታችን ካልን በኋላ በድንግል ማርያም አመስግኗት ይላል። ኦርቶዶክስ ሆኖ እኮ ነው የራሱን ኦርቶዶክስ የራሱን ቀሚስ የራሱን መስቀልና እንትን አዘጋጅቶ ሰባኪ ለመሆን ይሞክራል። በራሱ መንገድ ለመሄድ ይሞክራል። ተዋህዶን እንዴት ነው አለ አይደለም ጉንፋን ይዞሻል አናፍጠሽ አይነት ነገር ሆን ብሎ ለማረም የሚመጣ ሰው አለ ማለት ነው። እና ስህተት ከማይመስለው ግን ስህተት ነው። ለሱ እኮ ስህተት እኮ አይመስለውም፣ ግን ስህተት እንደሆነ ሲነገረው ደግሞ ኖ ይላል። አልሰማም፣ ትክክል ነኝ ነው የሚለው። ከዚህም ንቁ ነው ውጡ ነው የሚለው። ለምን? በጣም ብዙ ችግር የፈጠረው ይሄ ነው። በአሁኑ ሰዓት ኦርቶ ጴንጤ ልክ ነው። እፍታ ሚስጥረ ሥላሴ ኦርቶ ጴንጤ ብላለች። ትክክል። ከዚህ አይነት ማንነት ንቁ፣ ተመለሱ፣ አስተውሉ ነው ንቁ የሚለው ቃል። ሌላው መንፈሳዊ አይነ ልቦናችሁ ይብራ ነው። መንፈሳዊ አይነ ልቦና ምን ማለት ነው ቤተሰቦች? መንፈሳዊ አይነ ልቦናና ምድራዊ ዓለማዊ አይነ ልቦና ይባላል። ልብን ለሁለት ከፍየው አይደለም። ይሄ ደም የሚያመላልሰው ይሄ እንትን አርተሪ ምናምን ቬና ካቫ ምናምን ያለው እሱን አይደለም ብላችሁ እሱ እግራችንን ካንቀሳቀሰ ካራመደ ምናምን በቂ ነው ደማችንን በህይወት እንድንቆም። ልክ ጆንያ ውስጥ እህል ሲሞላ ጆንያው ይቆማል አይደለም? እህሉ ከሌለ ጆንያው ይወድቃል። እኛ እንድንቆም ያደረገን ደማችን ነው። ደም ደግሞ በልብ ይመጣል፣ ኩላሊት ከሄዳል፣ ከዛ ኦክሲጅን ይወስዳል፣ እንደዚህ ይመላለሳል። በቃ ይሄ ነው እኔ እያልኩ ያለሁት። አይነ ልቦና የሚባለው ይሄ አመለካከት ወይም ነፃ ፈቃዳችንን ለሁለት ከፍለን እንድናየው ነው የምፈልገው። አመለካከታችንን መንፈሳዊ አይነ ልቦና ማለት እግዚአብሔርን ማወቅ ማለት ነው። መንፈሳዊ ነው በቃ እግዚአብሔርን የሚያውቅ ሰው ኃጢአት አይሰራም። እግዚአብሔርን የሚያውቅ ሰው ኃጢአት ቢሰራም እንኳን ይጸጸትና ንስሐ ይገባል። እግዚአብሔርን ጠንቅቆ የሚያውቅ ሰው ባህሪው ምን እንደሆነ፣ ፍቅር ማለት ምን ማለት ነው፣ እግዚአብሔር ቸርነቱ ምን እንደሆነ የሚያውቅ ሰው ወደኋላ አይመለስም። እርፍ ጨብጦ ወደኋላ አይሄድም፣ ወደፊት ነው። ስለዚህ መንፈሳዊ አይነ ልቦና የሚጀምረው ከምንድን ነው? እግዚአብሔርን ከማወቅ ነው። የእውቀት የጥበብ ሁሉ መጀመሪያ ምንድን ነው ይላል? እግዚአብሔር መፍራት ነው። መፍራት ደግሞ ማወቅ ነው። ሳናውቀው አንፈራውም። ምናልባትም መቅሰፍት ስለሚያመጣ ፈርተነው ሊሆን ይችላል። ግን መቅሰፍቱ 4%፣ ምህረቱ ግን 96%፣ ምናልባት 100% ልንል እንችላለን። እኛንን እንዲያውም በግድ ቀሰፈን ካልባረከኝ አለቅህም ብለው ቅዱሳን ከእግዚአብሔር ጋር ሲፋለሙ፣ እኛ ደግሞ ካልቀሰፍከኝ አለቅህም አይነት ነገር እየኖርን ነው።
አይደለም? ዘፍጥረት ላይ እስራኤል ተብሎ ስም ሲወጣለት ያዕቆብ ተረከዝ ያዥ ማለት ነው። አንተ ስምህ እስራኤል ነው ባርኬሃለሁ ሲለው ካልባረከኝ አልለቅህም እያለ ታገለው ይላል። አንድም ከእግዚአብሔር ጋር ታገለ ይልና አንድም ከመላኩ ጋር ደግሞ ታገለ ይላል። የእግዚአብሔር እንደራሴዎች ስለሆኑ ቅዱሳን እንደዚህ ከእግዚአብሔር ጋር ታግለው ባርከኝ ይላሉ። አይሆንም ባርከኝ ባርከኝ እያሉ ይታገላሉ። እኛ ደግሞ ካልቀሰፍከኝ አልለቅህም እንዴ። አሁን ታህሳስ ገብርኤል እንግዲህ ቁልቢና ሐዋሳ ይከበራል፣ በሁሉም ገብርኤል ይከበራል። ካልቀሰፍከኝ አልለቅህም ጠጥቶ ቅዱስ ገብርኤል ማክበር ዘሙቶ በዛን ቀን አስቡት። በዛ ዋዜማ በየናይት ክለቡ በየጭፈራ ቤቱ አልጋ ራሱ በጣም ተጣቦን ያለው ካልቀሰፍከኝ አልለቅህም። ዝክርን ምክንያት አድርጎ ኃጢአት መስራት፣ ዓመት በዓልን የጌታን ትንሣኤ ምክንያት ልደቱን በቃ አዲስ ዓመትን ምክንያት አድርጎ ብቻ ቅሰፈኝ በግድ። ይሄ ነው ህይወታችን እየሆነ ያለው እና ምንድነው መንፈሳዊ ልቦናችን እንዲበራ መጀመሪያ እንማር፣ እግዚአብሔርን በደንብ እንወቀው። ኮርስ እንማር፣ በእውነት ኮርስ በደንብ እንማር። የእግዚአብሔርን ባህሪዎች ህሊና ምን እንደሆነ በደንብ አድርገን ማወቅ፣ በምን ይገለጣል እግዚአብሔር፣ ምን ይወዳል፣ ምን ይጠላል የሚለው ነገር ማወቅ ነው። እነዚህ እንግዲህ በመጽሐፍ ቅዱስ ውስጥ ምን እንደሚመስሉ ደግሞ በታሪክ እንያቸው እስቲ። አንደኛ ቆሮንቶስ ምዕራፍ 10:12 ላይ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ወይም ይንቃ ይላል። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። በመንገድ ስንሄድ አንዳንድ ቀን ራሴንም እታዘበዋለሁ፣ ግን ትልቅ ፎቅ ላይ ወጣና መገናኛ ሙሉጌታ ህንፃ አካባቢ ሜክሲኮ ምናምን እንደዚህ የተለያየ ጎላጉል ህንፃ ላይ ምናምን እንደዚህ ቦታ ላይ ከፍ ያለ ቦታ ላይ ተቀምጬ ውር ሲል ሰው አይ ነበረ በፊት። አሁን ጊዜ የለም እና በጣም የሚያሳዝነኝ ምን ተሸክመን እንደምንሄድ ለማሰብ እሞክራለሁ፣ ለመገመት እሞክራለሁ። መንፈስ ተሸክመን ነው የምንዞረው፣ ኃጢአት ተሸክመን ነው የምንዞረው፣ ትዕቢታችንን ተሸክመን ነው የምንዞረው። በቃ ብዙ ነገር ተሸክመን ነው የምንዞረው እና እግዚአብሔርን ተሸክሞ የሚሄድ የለም። ምናልባት በማተብ በመስቀሉ ካልሆነ ወይ በነጠላው እንጂ በልቡ እግዚአብሔርን ተሸክሞ የሚሄድ ሰው ያለ አይመስለኝም። በግጥ ቸርነቱ ረድቶን አለን በተወሰነ መልኩ። የእውነት ግን እግዚአብሔርን ይዞ ተሸክሞ የሚሄድ ሰው ያለ አይመስለኝም። እኔ በጣም አዝናለሁ። የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂት ናቸው ነው የሚለው። ከተመረጡት ጋር ያርገን እግዚአብሔር። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው የሚለው። እንዳይወድቅ ይጠንቀቅ። ባንካሴ ቆማችሁ መውደቃችሁ የማይቀር ነው። በአንድ እግር የቆመ ሰው ይደክመዋል። በሁለት እግር ቆመን ምናልባት የተወሰነ አንድ ኬንያ ውስጥ አይታችኋታል። አንዲት ምንድን ያደረገችው ዛፍ አቅፋ የቆመችው በቲክቶክ ላይ 3 ቀን ነው 72 ሰዓት ነው የቆመችው የተባለው። ሊቆም ይችላል፣ ከዛ በኋላ ግን አይቀጥልም በሁለት እግር። ይሄ በስጋ ነው። በአቋምና በዓላማ በመንፈሳዊ ጽናት መቆም ማለት ግን ከመንፈስ ቅዱስ ካልሆነ የእግዚአብሔር እርዳታ ካልሆነ መላእክቶች ካላገዙን ሊሆን አይችልም። ስለዚህ የሰው ልጅ ረዳት ያስፈልጓል። ከመጀመሪያ የምናገራችሁ ለዚህ ነው። ጠባቂ መላእክቶች የሚያስፈልጉን ከተኛንበት እንድንነቃ ነው። ሌሊት እስቲ የእውነት ሳትዋሹ የሚቀሰቅሷችሁ መላእክቶች የሚቀሰቅሷችሁ ሰዎች ጻፉ እስቲ። ማለት ሚካኤል ራሱ መጥቶ ባታዩትም ግን ሚካኤል መጥቶ ቀሰቀሰኝ ከሚለው ቃል ባልተናነሰ መልኩ የሆነ ነገር መጥቶ ነክቷችሁ ብድግ ያላችሁበት ጊዜ የለም? የእውነት እኔ አጋጥሞኛል። ተገብቶኝ አይደለም፣ ኃጢአተኞች ነን። በለዓምም እንኳን መልአክ አይቷል። ማነው የበለዓም አህያም መልአክ ታይቷታል። ይሄ መልአክ ስለታየን የሆነ ጽድቅና ኃጢአት አይደለም። ግን በቃ ልክ ስትፈልጉት ያንን ጸሎቱን ማታ ጸልያለሁ ሌሊት እነሳለሁ ስትሉ ያገዛችኋል። የግዴታ ነው። አላርማችን መላእክት ይሆናሉ የእውነት እና አጋዥ ያስፈልጓል የሰው ልጅ። ስለዚህ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ማለት በመጾም በመጸለይ በመስገድ አይደለም ገነት የምንገባው። ያንን ነገር ዋጋ የምንከፍለው ለእግዚአብሔር መታመናችንን ለማሳየት ነው። ይሄን ወቁ። መጀመሪያ ለሁለት ነገር ነው መጸለይ፣ መጾም፣ መስገድ፣ መጠመቅ ምናምን መድከም። ይሄ በስጋ የምንደክመው ድካም ሁለት ትርጉም ያለው እንጂ ገነት የሚያስገባን እንደው በሱ ኃይል ብቻ የምንገባ እግዚአብሔር ለምሳሌ ተመለስ እንጂ ሲል እንዴ እኔ እኮ ጾም ጸልዬ ሰግጃለሁ ይኸው ስትሉት ነው እንዴ ግባ የሚል አስመስለን የምናስበው ግን ነው አይደለም። መታመናችንን ለማሳየት ነው። ይኸው ጌታ ሆይ እኔ በቻልኩት መጠን ስጋዬን እያደከምኩት ነው እያልን ነው።
ለአንተ ፍቅሬን እየገለጽኩ ነው እያለን ነው። ሁለተኛ ደግሞ በምንጾምበት በምንሰግድበት ሰዓት በነፃ ፈቃዳችን ተጠቅመን ስለሆነ የምናደርገው ጠላት ከላያችን ላይ ብን ብሎ ነው የሚሄደው። ያ ድካም ያ ልፋት ጸጋን እንደሚያስመጣልን ጠላት ስለሚያውቅ በዚህ አካሄዱ ከቀጠለ ነገ ከነገ ወዲያ አምላኩ ይመጣል፣ ስለዚህ ከያዘኛ አይለቀኝም ብሎ ተነስቶ ብን ብሎ ነው የሚሄደው። ስለዚህ በእነዚህ ሁለቱ ምክንያት ጾምና ጸሎትን ስግደት እናበዛለን እንጂ ያ ገነት የሚያስገባን ሆኖ አይደለም። ግን ከሱ ነው የሚጀምረው ክርስትና ሕይወት እና ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ሲባል እንደዚህ በድካሜ በልፋቴ በምናምን ብላችሁ እንዳታስቡ። ይሄ በመሮጥ ብቻ አይደለም። ልብን አንድ ቦታ ላይ ትከሉት፣ አቋማችሁን ግለጹ። በቃ የሆነ መንፈሳዊ እንትናችሁን አቋማችሁን ግለጹና እኔ በቃ ይሄ ነው የኔ ማንነት ብላችሁ አሳውቁ። ሌላው በመጽሐፍ ቅዱስ ውስጥ እንድንነቃ የሚነግሩን ቃላቶችን ትንሽ ልግለጽላችሁና ከዛ ትምህርቴን አጠናቅቃለሁ። በጣም አጭር ቃላት ናቸው፣ ብዙም ያን ያክል ብንሄድበት አይደለም። እንዲህ ይላል ኢሳይያስ 26:9 ላይ ሙታን ሕያዋን ይሆናሉ፣ ሬሳዎችም ይነሳሉ። በምድር የምትኖሩ ሆይ ጠልህ የብርሃን ጠል ነውና ምድርም ሙታንን ታወጣለችና ንቁ ዘምሩም ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። እንዲህ ነው የሚለው ሙታን ሕያዋን ይሆናሉ። ሁለት አይነት ሙታን አሉ። አንደኛ በስጋ የሞቱ ይነሳሉ። ሁለተኛ ደግሞ በቆም መሞት። ክርስቶስ ሲናገር ምን አለ? ሙታንን ተዋቸው፣ ሙታናቸውን ይቅበሩ ብሎ ተናግሯል። ሐዋርያው ሲያንገራግር ሲያምታታ ናትናኤል የሚባል ሐዋርያ ጌታ ሆይ ቤተሰቦቼን ጦሬ ልምጣ፣ ቤተሰቦቼን ቀብሬ ልምጣ፣ ትንሽ 1 ዓመት ምናምን 6 ወር እባክህን ቤተሰቦቼ ጋር ልሂድና እንደዛ ላድርግ ሲለው ጊዜ ናትናኤል ተከተለኝ፣ ሙታንን ተዋቸው፣ ሙታናቸውን ይቅበሩ አለው። ሙታንን ተዋቸው ሲል የቆሙትን ነው። ሙታናቸውን ይቅበሩ ማለት ስጋቸውን ማለት ነው። ከንቶች ናቸው ማለት በቁም የሞተ ማለት ነው። እና ሙታን ሕያዋን ይሆናሉ ሲል አንድ በስጋ የሞቱት ይነሳሉ ማለት ነው። በተአምራትም ይነሳሉ፣ በዳግም ምጽአት ጊዜም ይነሳሉ ነው። ይሄ ሰሙ ነው። ዘውጉ ግን ኃጢአት ውስጥ ያለ ሰው በክርስቶስ ካመንና ንስሐ ከገባ ልቡን ቁርጠኛ ካደረገ ከነቃ ይነሳል። ያ ከሙት እንደመነሳት ነው። መንቃት እንደመነሳት ነው የሚቆጠረውና ሬሳዎችም ይነሳሉ አለ። ደግሞ ሬሳዎች ይነሳሉ ሲል ሬሳ ማለት አስክሬን ማለት ነው አይደል? ግን ሬሳና አስክሬን ልዩነቱ ምን ላይ ነው? እስቲ ንገሩኝ። ሬሳና አስክሬን ቺን የመለሰ መቼም ሽልማት አለው። ሬሳና አስክሬን እና ሬሳዎችም ይነሳሉ አለ። በነገራችን ላይ በህይወታችን ውስጥ ሬሳ የሆንባቸው በጣም ብዙ ሰዎች አሉ። ሬሳ የሆንባቸው ማለት ሸክም ማለት ነው። መለስኩት መልሱ ቀደምኳችሁ መሰለኝ። ሬሳ የሆንባቸው ማለት በቃ እጃቸው ላይ ሞተናል። አንሰራ፣ አናነብ፣ ቤተክርስቲያን አንሄድ፣ በቃ የሆነ ንቁ አይደለንም። ሰው እጅ ላይ ሞተናል። ሰው እጅ ላይ ሬሳ ሆነናል። ዝም ብሎ የሚመገብ ሰው ታውቃላችሁ? ዝም ብሎ አፉን ከፍተው ማብላት የቀራቸው እናቶቻችን አሉ እኮ። በጣም ልጆቻቸውን የሚጦሩ እናቶች አሉ። ልጅ እናቱን መጦር ሲገባው ማለት ነው። እና በወላጆቻቸው እጅ ላይ ወይም በሰው እጅ ላይ ምንም ሳይጎልባቸው ሬሳ ይሆኑ፣ በሰው እጅ ላይ ሬሳ የሆኑ ሰዎች አሉ። አስክሬን ደግሞ እንደሞቱ የተረጋገጠ ሰው ማለት ነው። ምን ጻፋችሁ? አስክሬን ሳጥን ነው። አስክሬኑ መጣ ሲባል ሳጥን ነው። እንደሞቱ የተረጋገጡ በቃ የተቀበሩ የታሸጉ ማለት ነው። ተረጋግጧል። በቃ የሆነ ሊቀበር ምናምን ጉዞ የተጀመረበት ማለት ነው። ምንም ተስፋ የለውም። በሱ ላይ ምንም ተስፋ የላቸውም። ነገ ድንገት ሊነሳ ይችላል ተብሎ የማይታሰብ ማለት ነው አይደል? አስክሬኑ መጣ ሲባል፣ ሬሳው መጣ ሲባል ሰው ምናልባት ስሙን አንድ አይነት ሊያደርገው ይችላል። ግን ያለቀለት ነገር ማለት ነው። ተስፋ የለውም። ትንሽ አስክሬን ተስፋ አለው። ሊነሳ ይችላል እስኪቀበር ድረስ ማለት ነው። ቤት ውስጥ ሲሆን ምናምን እስኪገነዝ እኔ ገንዣ ቃለሁ ምናምን እስከምናዘጋጀው ምን እስከምንለው ድረስ
ጸሎት ሲደረግ አንዳንድ ሰው ብድግ ሊል ይችላል። ያ ሬሳ ይባላል። እሺ እና ይነሳሉ ነው የሚለው። በማን? በክርስቶስ። እንደዚህ አይነት ሰዎች ሁሉ ይነሳሉ። በምድር የምትኖሩ ሆይ አለ። በምድር ሲል ምን ማለት ነው? አንደኛው ሰሙ እኛ በምድር የምንኖር ሰዎች ማለት ነው። ሁለተኛ ግን ምድራዊ አስተሳሰብ ያላችሁ፣ ዓለማዊ አስተሳሰብ ያላችሁ፣ ከፍ ብሎ ሰማይን ማሰብ ያቃታችሁ፣ መንግስተ ሰማያትን መናፈቅ የማትችሉ፣ ገነትን የማትመኙ ሰዎች ማለት ነው። በምድር የምትኖሩ ሆይ ተስፋ የለንም ብላችሁ የምታስቡ፣ ቀና ማለት ያቃታችሁ በምድር የምትኖሩ ሆይ ጠል የብርሃን ጠል ነውና ጠልህ ያ ጠል ታውቃላችሁ? ጤዛ ወይም ጠል የሚመጣ ከሰማይ የሚንጠባጠብ ብላችሁ አስቡትና ጠል የብርሃን ጠል ነው፣ የሚያቃጥል አይደለም። የፍቅር ጠል ነው። ጠልህ የብርሃን ጠል ነውና ምድርም ሙታንን ታወጣለችና። ምድር የተባለችው የዚህ ዓለም አምላክ ያዘጋጀው ኃጢአት ማለት ነው። ምድር የተባለችው በቃ እዚህ ምድር ላይ ያለው የሚሰራው ነገር በሙሉ ምድርም ሙታንን ታወጣለች። ከቡና ቤት ከጭፈራ ቤት ሴተኛ አዳሪዎች መጥተው ንስሐ ይገባሉ ማለት ነው። ከማይገመት ቦታ ላይ መጥተው ጨለማ ነው ተብሎ ከሚታሰብ ኃጢአት ውስጥ ከምንፍቅናም ሊሆን ይችላል ከፓጋን ከኤቲስትነት መጥተው ምድር ሙታንን ታወጣለች። ሞቷል የለም በቃ ይሄ ሰውዬ ተጠመቀ፣ ይሄ ሰውዬ ክርስቲያን ሆነ፣ ኧረ የሚገርም ነው፣ እግዚአብሔር ግን ተአምር ነው ይባላል። ከማይገመት ቦታ ላይ መጥተው ምን ይሆናል? ያ ሰው ፍጹም እግዚአብሔርን የሚያመልክ ሰው ይሆናል። ምድር የተባለችው እቺ የኃጢአት መንደር የተባለችው ነች። ከእውነት ከናዝሬት መልካም ሰው ይወጣልን ተብሏል አይደለ? ከናዝሬት መልካም ሰው፣ አዎ ከናዝሬት መልካም ሰው ይወጣል ክርስቶስ። ናዝሬት ውስጥ ድንግል ሴት የለም ተብሎ ነበር የሚታሰበው። ናዝሬት ስላችሁ እዚህ ከተማ ያለችን ኢትዮጵያ ውስጥ ያለችውን አይደለም ብላችሁ። ኢትዮጵያ ውስጥ ያለችው ናዝሬት ዛሬ ድንግል ሴት ሊኖር ይችላል፣ አለ፣ ይኖራል፣ ድንግል ወንድም ይኖራል እያልን ያለ ነው። ክርስቶስ በነበረበት ዘመን የነበረችው ናዝሬት ናት። ድንግል የምትባል ሴት የለችም ነበርና ከሴቶቹ ከነዚህ ድንግልና ከሌላቸው ሴቶች መካከል ተለይተሽ የተባረክሽ ነሽ የተባለችው ድንግል ማርያም ለዚህ ነው። አያችሁ? ለምን? ድንግል ሆና ስለተገኘች። ድንግል እንኳን ሴት ብትገኝ ከድንግሎቹ ሴቶቹም ትለያለሽ ማለት ነው። ከናዝሬት መልካም ነገር አይወጣም ከተባለባት ከዚች ሀገር ክርስቶስ ተገኝቷል ደግሞ። ስለዚህ ምድርም ሙታንን ታወጣለች ሲል ፈጽሞ ይድናሉ ተብሎ የማይታሰቡ ጥንቆላ ህይወት ውስጥ የነበሩ ባዕድ አምልኮ ያመልኩ የነበሩ ሰይጣንን በደንብ ያገለግሉት ይገብሩ የነበሩ ሰዎች መተው ጋቢ ለብሰው ነጠላ ለብሰው ሲሰግዱ ምናምን ስመለከት ይገርመኛል በጣም ሲያመሰግኑ ስታዩ። እዛ ያሉ ታምራት ማን ነው ምትሃት ያሳያቸው ነበረ። ፍለጥ ቆረጥ ያሉትን ጠቋርን ያዘዙትን አዳልሙቴ ምናምን በደንብ አድርጎ ይሰራላቸዋል። እሱን ሁሉ አልፈልግም ብለው መተው ክርስቶስ ምንም ተአምር ባይሰራልኝ ዝም ብዬ በፍቅሩ ብኖር ይሻለኛል ብሎ መተው ቆርቦ ዝም ብሎ ሲቀመጡ አይገርማችሁ? ለምን? ነፍስ የሚያስፈልገውን ነገር ስለምታውቅ፣ ነፍስ የሚበልጠውን ነገር ስለምታውቅ እኮ ነው እናንተ። ይገርማል በጣም። ስለዚህ ምድርም ሙታንን ታወጣለችና ንቁ ዘምሩም ይላል። ዘምሩ የምትለው ቃላት በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱ ወደ ምድር ጥግ ድረስ እስከ ዓለም ዳርቻ ድረስ ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ህዝቦቼ ደቀ መዛሙርት አድርጉ። ደቀ መዛሙርት የዝማሬ የምስጋና ልጆች አድርጉ የሚለውን ሐሳብ ነው የሚያመጣው። ንቁ ከዛ ዘምሩ። ንቁ ተጠመቁ ማለት ነው። ንቁ ተማሩ ማለት ነው። ሳንማር ሳንጠመቅ መዘመር የለም። ዝም ብሎ መዘመር አለ። አንድ ሙስሊምን ኢየሱስ ክርስቶስ አምላኬ ብለህ ዘምር ብትሉት ይዘምራል? አይዘምርም። ፕሮቴስታንቱን ድንግል ማርያም አማላጅ ይበል ብትሉት ይላል? አይልም። ንቁ ከዛ በኋላ ዘምሩ ይላል። የሚገርም ነው። ሌላ ሁለተኛ እውነተኛ ለመሆን መንቃት እንዳለብን መጽሐፍ ቅዱስ ይነግረናል። እውነተኛ ለመሆን መንቃት አለብን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 34 ላይ በጽድቅ ንቁ ኃጢአትንም አትስሩ። እንደ የዋህ ነው የሚመክረን። በቃ አታርግ ተውስቲ ልጅን እንዴት ብትሉ እረፍ ስትሉት አልሰማ ይላል። ጥብስ ታረጉታላችሁ። ያ ብሎ ያለቅሳል። አሁንም ደግሞ ይመጣና ደግሞ ያነሰዋል። አያችሁ? እረፍ ስትሉት እሱን እየጠቀማችሁት እንደሆነ አያውቅም። እኛም እንደዚህ ነው የሆነው። እግዚአብሔር ተው ሲለን እየጠቀመን እንደሆነ ስለማይገባን አሁንም ኃጢአት ውስጥ ነው ያለነው። ልክ እኛ ልጆቻችን እንደምንቀጣው መላእክትና እግዚአብሔር እኛን እንደ ሕፃን ነው የሚያዩ።
እያለ እየጠበሰ እግዚአብሔር ለምን ልጆቹ ለና ባሪያ አይደለንም ወይም ደግሞ ወራሾች ነን ከንቱ አይደለንም ዓመተ ምህረት ውስጥ የተወለድን የ40 ቀን የ80 ቀን ልጆች ነን የሥላሴ ልጆች ነን ስለዚህ እንደ ልጅ እየገረፈ እየቀጣ ስንገረፍ አንነጫነጭ አንቆጣ ሊያነቃን ስለፈለገ ነው የሚቀጣን አንዳንድ እናቶችን ልጆቻቸውን አንዷ ምን አለችኝ ትናንትና ደውላ ልጄ የአይምሮ ዝግመት ችግር ባይኖርባት ኖሮ እግዚአብሔርን አላገኘው ነበር አለች በጣም ነው ያደነኳት በእውነት እስካለ ማርያም እግዚአብሔር ይባርክሽ ይሄን ሐሳብ ስለተናገርሽ ልጄ የአይምሮ ዝግመት ችግር ባይኖርባት እናንተን ትምህርት አዳምጬ ካሁን ትድንልኛለች ስል ለካ እግዚአብሔር እንድነቃ ነው እኔ ዓለማዊ በነበርኩበት ሰዓት በጣም አለሌና ዱርዬ ነበርኩኝ ቀዳዳ የተባለ በሙሉ መጠቀሚያ ነበር አለች ይቅርታ ለምናገረው ቃላት ምንም ርህራሄ ለስጋዬ ምንም አይነት ርህራሄና ክብር የሌለኝ ሰው ነበርኩኝ ኢንዶኔዥያ ውስጥ አይታችኋል ወይም አንዳንድ ቻይና አንዳንድ የዝሙት ሀገራት አይታችኋል በመስታወት ልክ በድሮ ጊዜ የቴሌ የሚያቆመው የቴሌ መደወያ ስልክ መደወያ ሳጥን ቦክስ ታውቁታላችሁ ሳጥን ያለበት ልክ እንደዛ አይነት ውስጥ ሆና ዝሙት ትፈጽም የነበረች ሰው ናት የራሷ ሳጥን ነበራት ውጭ ሀገር ኢትዮጵያዊ ሆና ማለት ነው እግዚአብሔር ልጅ ሰጣትና ወገቧን ስብር አረጋት የትኛው ነው ወገቧን ዓለማዊ ወገቧን ከዛስ መንፈሳዊ ወገቧን አበረታው ዓለማዊ ወገቧ ማንች ልጇ ብላ ነው የወለደቻት ልጇ ዓለማዊ ወገቧ ናት ልጇ ተያዘች የተለያዩ የነጮች መንፈስ ላይ ሰፍሮባት ስለነበረ የልጇ ላይ ያለውን የዝግመት መንፈስ ለማላቀቅ ስትሰግድ ስትጾም መምርግማን የሚያጠምቁ አባቶችም ስትፈልግ ስትዞር መጨረሻ ላይ ጭራሽ የምትገርም አይነት ክርስቲያን በቃ ክርስቶስ ፊት ለፊት መጥቶ የሚያናግራት አይነት ነች እና አንዳንድ ጊዜ እግዚአብሔር እንዴት እንደሚያነቃን አናውቅም እና በጽድቅ ንቁ ይላል ጽድቅ ምንድነው እውነት ጻድቅ ምንድነው እውነተኛ በጽድቅ ንቁ በእውነት ንቁ ነው የሚለው በውሸት አይደለም በእውነት ንቁ ከዛስ ኃጢአትንም አትስሩ ቀለል ባለ ቃላት ኃጢአትንም አትስሩ በቃ ለምን የናንተ አይደለም የኔ ያልሆነ ነገር ለምን ኪሴ ውስጥ አስገባለሁ በቃ አትስሩ ነው የተባለው ከዛስ እግዚአብሔርን የማያውቁት አሉና የሚገርም እኮ ነው እናንተ ይሄ ቃላት ቀላል ይመስላል እግዚአብሔርን የማያውቁት አሉና ኃጢአትን አትስሩ ምን ማለት ነው የሚገናኝ አይመስልም ቃላቱ እግዚአብሔርን የማያውቁት እንደፈለጉ ኃጢአት የሚሰሩ ሰዎች አሉ እነሱ ሳያውቁት ነው እናንተ አውቃችሁት ለምን ኃጢአት ትሰራላችሁ የማያውቁት አሉ እነሱን የሚፈርድበት ፍርድ አለ እናንተ እኔን ያውቃችሁኝ ስትሰሩ እንዴት አድርጌ ልፍረድባችሁ እያለ ነው እግዚአብሔርን የማያውቁት አሉና እናንተ ልጆች ናችሁ ወራሾች ናችሁ እያለ ነው የዓመተ ምህረት ልጆች ናችሁ እኔ አባታችሁ ነኝ እኔ የወይኑ ግንድ ነኝ እያለ ነው ክርስቶስ ንቁ እኮ እያለ ነው እግዚአብሔርን የማያውቁት ሰዎች አሉ ብዙ ናቸው እናንተ ግን ንቁ በጽድቅ ንቁ ነው የሚለው ጽድቅ ምን እንደሆነ ደግሞ አስተምሮናል ራሱ ክርስቶስ ነው ጽድቅ ኤፌሶን 5:17 ላይ እንዲህ ይላል የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል ንቁ ማለት ማለት የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ምንድነው የጌታ ፈቃድ እስቲ በእናታችሁ ጻፉ የጌታ ፈቃድ ይሄ ነው ይሄን እኔ አልመልሰውም የጌታ ፈቃድ ይሄ ነው ብላችሁ ጻፉ የጌታ ፈቃድ በሉና ይሄ ነው ብላችሁ ጻፉ ቢያንስ 2 ነገር ከኔ ጋር ከሆናችሁ እየሰማችሁኝ ከሆነ ማለት ነው እስቲ ሌላችሁ ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ነው የሚለው አስተውሉ እንጂ ሞኞች አትሁኑ ሞኝነት ምን ማለት ነው አሁን አንደኛ ሞኝነት የሚባለው ቅዱስ ትውፊት ባልሆነ መንገድ የሚመጣ ባህል ነው ተብሎ የሚመጣ ግን እንደ ሃይማኖት የሚወሰድ ነገር አለ ሞኝነት እንደዚህ ይባላል እንዴ እንደዚህ እኮ የሚባል መስሎኝ ነው ማረገው እኔ ገብቼ አልተማርኩ አላወኩኝ ይሄ ሞኝነት ይባላል በደንብ አድርጎ ሃይማኖትን አለማወቅ ሞኝነት ነው የጌታ ፈቃድ ምን እንደሆነ ወቁ እንጂ አስተውሉ ይወላችሁ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ አሁን እኔ የጌታ ፈቃድ ምንድነው ብላችሁ ብትጠይቁኝ አንደኛ አልናገርም ሁለተኛ አልናገርም ሶስተኛ አልናገርም ጻፉ ቶሎ በሉ እሺ ለሰላም ብላችሁ የጌታ ፍቅር ልብ ንጽህና ይፈልጋል ጎበዝ የጌታ ፈቃድ በህጉ መኖር ነው የጌታ ፈቃድ ትእዛዙን መፈጸም ነው ለእግዚአብሔር መታመን ነው
የጌታ ፈቃድ ትህትና ነው። የጌታ ፈቃድ ንስሐ፣ ቅዱስ ቁርባን። በስመ አብ በቃ ሀብታም እኮ ናችሁ። እሺ በቃሉ መኖር ነው። የጌታ ፈቃድ በህይወት መኖራችን ነው። በስመ አብ ይሄ አሳማኝ ነው። የጌታ ፈቃድ ምንድነው? በህይወት መኖር ነው። መጀመሪያ በህይወት ምንድነው? ህይወት ራሱ ህይወት ክርስቶስ ነው። በክርስቶስ እንድንኖር ነው የሚፈልገው ፈቃዱ። መጀመሪያ በእኔ ኑሩ። ዮሐንስ ወንጌል ምዕራፍ 17 ላይ ሲጸልይ ክርስቶስ ምን ብሎ ነው የጸለየው? እኔ በአንተ አንተ በእኔ እንደሆነ እነሱ ደግሞ በእኛ ይሁኑ ብሎ ነው የጸለየው። ሐዋርያትን ሲያሳስብ ማለት ነው ክርስቶስ። ሐዋርያት ደግሞ በእኛ ይሁኑ፣ እኔ በአንተ አንተ በእኔ እንደሆንን በሱ ውስጥ መሆን ነው። እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር ከእሱ ጋር ገብቼ እራት እበላለሁ። አያችሁ፣ እራት የተባለው በፍጻሜው ዘመን ሲሞት ነፍሱን ወደ ገነት አስገባለሁ ማለት ነው። እራት የተባለው ፍጻሜ ዘመን መሞታችን የመጨረሻዋ ሰዓት 11ኛው ሰዓት ማለት ነው። አንኳኳለሁ ሲል በብዙ ነገር ነው የሚያንኳኳው ክርስቶስ። ስለዚህ የጌታ ፈቃድ ምንድነው? ሁልጊዜ ሲመጣ እሺ ማለት ነው። የዘላለም ህይወት ለመውረስ መጀመሪያ ምን ያስፈልጋል? ነፃ ፈቃዳችንን ለክርስቶስ ማስገዛት። ስለዚህ ነፃ ፈቃዳችን ራሱ ባሪያ የሚሆንበት ሁኔታ ነው ማለት ነው። እኛ ነፃ ፈቃድ ተሰጥቶናል፣ ግን ነፃ ፈቃዳችንን ሰንሰለት እናበጅለታለን፣ ልጓም እናበጅለታለን። ከዛስ የክርስቶስ ባሪያ እናደርገዋለን። ለዚህ ነው ሐዋርያት እኔ የጌታ ባሪያ የሚሉት። ነፃ ፈቃዳቸውን ለማን ስለሰጡ? ለክርስቶስ ስለሰጡ። ለክርስቶስ ስለሰጡ እና የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። እናንተ ጽፋችሁታል፣ እኔ ደግሞ የጌታ ፈቃድ እንደሆነ ልንገራችሁ፣ ሁለቱን ማለት ነው። አንደኛ እናንተ ከጻፋችሁት ያለውን ያመጣሁላችሁ ቅድም የነገርኳችሁ። የኔ ደግሞ የጌታ ፈቃድ ሰዎች እንዲሞቱ አይፈልግም። ማንም ሲኦል እንዲገባ አይፈልግም። የጌታ ፈቃድ ሁሉም የዘላለም ህይወት እንዲወርስ ይፈልጋል። የጌታ ፈቃድ ሁሉም በሱ እንዲያምን ይፈልጋል። ስጋው ደግሞ እንዲቀበል ይፈልጋል። ይሄ ነው የጌታ ፈቃድ። የመጀመሪያው የጌታ ፈቃድ በቃ በሱ እንድንኖር ይፈልጋል። ሁለተኛ የጌታ ፈቃድ ደግሞ በነፃ ፈቃዳችን እንድንወደው ነው የሚፈልገው። በግድ የሆነ ቀስፋለሁ ስላለ ሲኦል ትገባለህ ስላለ አይደለም። እንዲሁ ልንወደው ይገባል። በቃ ክርስቶስ ፍቅር ስለሆነ ብቻ ልንወደው ይገባል። በሱ ነው የምንኖረው። አዎ፣ ግን ይሄ ምንም አማራጭ የለኝም። በቃ ምን አማራጭ አለኝ? እኔ እዛ ነበር መሄድ የምፈልገው፣ ግን እሱ ከኔ ጋር ካልሆናችሁ ትሞታላችሁ እያለ ስለሆነ በቃ እኔ ከሱ ጋር ልኑር እንጂ እያልን ያንን ነገር እየፈለግን መዘሞቱን፣ መብላቱን፣ መጠጣቱን ምናምን አይ አንድ ቀን ሄጄ በጠጣሁኝ እንደው በጨፈርኩኝ፣ እዚህ ጋር ደግሞ ማዕት መጣ እየተባለ ነው፣ የሆነ እንትን ይወርዳል እየተባለ ነው፣ አሁን ደግሞ ቤተክርስቲያን ስገዱ እየተባለ ነው እያለ የሆነ በግድ መጥቶ የሚሰግድ የሚጸልይ ሰው አለ አይደል? እሱን አይፈልገውም በፍጹም። እንደዚህ ከሚሆን እንዲያውም እዛው ጨልጥ ብሎ ቢቀር ይሻላል፣ አይሁንበት እንጂ። ማርቆስ ወንጌል 12:28 ላይ ይሄን ይናገራል። ከጻፎችም አንዱ ቀርቦ ሲከራከሩ ሰማውና መልካም አድርጎ እንደመለሰላቸው አስተውሎ ነው የሚለው። ምን አድርጎ? መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀው ይላል። ከሁሉ ፊተኛይቱ የሆነችው መጀመሪያ የሆነችው የትኛዋ መልካም የምትባለው ትእዛዝ የትኛዋ ናት አለው። ምንድን ናት እስቲ ጻፋት። ከሁሉ መልካም የምትባለው አሁን ዘውጉ እሱ አይደለችም። ግን ምንድን ነው የሚለው? ሲከራከሩ ክርስቶስና ጸሐፍቶች ፈሪሳውያን ከጌታ ጋር ሲከራከሩ ምን ይላል? ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ነው የሚለው። መጽሐፍ ቅዱስ ጠላትን ድብን አድርጎ የሚቀጣ ነው፣ መልስ የሚሰጥ ነው። መጽሐፍ ቅዱስ አንብቦ የሚከስረው የለም። ቤተክርስቲያንን ተጠግቶ የሚበርደው የለም። ሞቶ የሚቀር የለም። የዘላለም ህይወትን ወርሶ ገነት መንግስተ ሰማያት እንደሚገባ ተስፋ የሚያደርግበት ህይወት ነው። ስለዚህ ደህና አድርጎ እንደመለሰላቸው አስተውሎ ፊተኛይቱ ትእዛዝ የትኛዋን ቻለ? የሚገርም ጥያቄ ነው የጠየቀው ማለት ነው። ጥያቄው አሪፍ ጥያቄ ነው። ይሄ ረቡኒ፣ ይሄ አባት፣ ይሄ መምህር ጥሩ አድርጎ ነው የመለሰላቸው፣ በጣም አሪፍ መልስ ናት ብሎ አስተዋልና ጌታ ሆይ በጣም አሪፏ የመጀመሪያዋ ትእዛዝ የትኛዋ ነች ብሎ ጠየቀው ይላል። ይገርም ነው። ስለዚህ መንቃት ማለት ምንድነው? ማስተዋል ማለት ነው። እሱ ምንድን ነበር ይላል? ከጸሐፍቶች ውስጥ አንዱ ሰማና ይላል። ከጸሐፍቶች ውስጥ አንዱ ነው የሚለው። ከርቀት ሆኖ የሚያዳምጥ ነበረ። የጌታም አልነበረም የፈሪሳውያንም አለ። ዝም ብሎ ከጸሐፍቶች ውስጥ አንዱ ሆኖ
በውስጡ በማንነቱ ኒውትራል ነበረ። ፈሪሳውያንም ብዙም ያን ያክል አላመነባቸውም። በሐዋርያትም ገና አላመነም፣ አያውቀውም ጌታን። ስለዚህ ኒውትራል ወይም ደግሞ ኔጌቲቭም ፖዚቲቭም ሳይሆን መካከል ላይ ሆኖ ሲያዳምጥ የነበረ ሰው ነው። ከዛ ወደ ምን አዘነበለ? ወደ ጌታ። ለምን? ደህና አድርጎ እንደመለሰላቸው፣ በደንብ አድርጎ መልካም አድርጎ እንደመለሰላቸው ስላወቀ ነው። ስለዚህ ነው በደንብ አድርጎ መማር ወደሚያስፈልገው እናዘነብላለን፣ እንነቃለን። ንቁ ሆነን የምንጠይቀው ጥያቄ ምን ይሆናል? ጌታ አምላክ ላይ አይደለም የምንጠራጠረው። እስቲ ይሄን በሽተኛ ፈውሰው ምናምን የሚለው ላይ አይደለም፣ ትእዛዙ ላይ መጣ። ወደ መጽሐፍ ቅዱሱ መጣ። ወደ ትክክለኛው የጌታ ቃል መጣና ከ10ቱ ትእዛዛት ውስጥ አንዷ የትኛዋ ትበልጣለች ብሎ ጠየቀው ይላል። ወደ ስነ ምግባር ጥያቄ መጣ። በክርስቶስ ወደ መማረክ ማንነት ውስጥ መግባት ስለፈለገ ማለት ነው። እና እኛም ጥያቄዎቻችን በሙሉ እንዲመለሱልን ከፈለገ መጀመሪያ ቀና ልብ ያስፈልጋል፣ ትህትና ያስፈልጋል። ልብን ድንጋይ አድርጎ ግትር ሆኖ አይደለም ወንጌል የሚደመጠው፣ ወደ ውስጣችን እንዲገባ ማለት ነው። ይህንኑ ቃል በመጽሐፍ ቅዱስ ውስጥ እናገኘዋለን። የሚገርማችሁ ነገር